ቤተሰቦች ፈቃደኛ አይደሉም። አሁንም ቆይ ደግሜ ላንብብ ውዴዋ። አግብቼ ከተመለስኩ 1 አመቴ ነው። 2 ቤት ቀይሬ ምንም አልተመቸኝም። እናም ኢትዮጵያ ገብቼ ሀገሬ ልቀየር አሰብኩኝ። ወደዚህ ስመጣ የሱ ቤተሰቦች ፈቃደኛ አይደሉም ለማለት ፈልገሽ ነው መሰለኝ። አሁንም ይሄንን ነገር ስናገር በጣም ይቅርታ። ምን ልላችሁ ፈልጋለሁ መሰላችሁ? አንዳንዴ ወዳችሁ ፈቅዳችሁ መጀመሪያ ራሳችሁን አሳምናችሁ ከመጣችሁ የመጣችሁን አላማ አሳክታችሁ ድል ነስታችሁ መሄድ አለባችሁ። ካለበለዚያ ሽንፈት ነው የሚያደርጉባችሁ ሰዎች ማለት ነው። እሺ ሂደሽ ስላልተሳካልሽ ነው፣ ሂደሽ እንደዚህ ስላልሆነልሽ ነው በጣም ብዙ ስም ይወጣልሻል። እሺ የመጣሽበትን አላማ ድል ነስተሽ ባለሽ ጊዜና ሰዓት የሰው ቤት ነው። የሚመች ቤት የለም፣ የሚመች ቤት የለም። ድል ነስተሽ አላማሽን አሳክተሽ መመለስ ነው። ካለበለዚያ ነገ የምትሰደቢበትን አታውቂም። እሺ ሁሌ ጀግና መሆንሽን ማሳወቅ አለብሽ። ጀግና ነሽ፣ ብርቱ ነሽ፣ ብዙ ነገሮችን ማድረግ ትችላለሽ። የኢትዮጵያ ነገር ብዙዎቻችን እናውቃለን። በጣም ብዙ ስም ነው የሚወጣልን፣ በጣም ብዙ ስም ወጥቶልን እንኳን የማያልቅ ሰዎች ብንኖር እኛ የአረብ ሀገር ሴቶች ነን። እና የመጣሽበትን አላማ አሳክተሽ ማንም ቤት ምቹ የለም፣ ሁሉም ችሎ ምናምን ነው እንጂ የምንኖረው ማንም የሰው ቤት ድል የለውም። እንጅሩ ሽን ኩኒ ገዲ እንጅሩ አልታብሊ ቢት ይርጉ ይሄማ ብያታል። ምን ተጨመረና እንካለች ዝም በል። ምን እንዳወራው መች ገባህና አስገብቻለሁ። እሺ እነሱን እንጅሩ አልታብሊ ቢት ይርጋ ምን እንዳልኩ መች ገባ አንተ መጀመሪያ አስተሻራ ለ100 ድራም ቁጥሬ ፕሮፋይል አጥገባለ እና ምን ማለት ፈልጌ ነው? ድል ነስተሽ ሂጂ ለማለት ፈልጋለሁ። እሺ ወደባ ማንም ቤት አይመችም። እኔ ወደ አረብ ሀገር መጥቼ 5 ቤት ነው የቀየርኩት። ደላላይ በጣም ጥሩ ሰው ነበረችና የሆነ ስመጣ ምጻልሽ ስለነበርኩኝ እንደ ልጅ ነበር የምታየኝና መቼም ማረሳትም ደላላይ በጣም ምርጥዬ ነበረች። ከዛን 5 ቤት ነው የቀየርኩት። 5ቱም ቤት ተመሳሳይ ነው ውዴ። የቀየርኩት ቤትን ነው ወይ ጠባብ ትልቅ ምናምን የሚባሉትን ቤቶች የቤት ዲዛይን ነው እንጂ የቀየርኩት መዳምን አልቀየርኩም። መዳም ናት ውዴ። የሰው ቤት ምቹ የለውም። እንደምንም ሀኝክ አርጊያት። እንደዚህ አሁን ለምሳሌ ሰው ምጥ እንግዲህ ወዶ አይምጥ ማለት እኛ ሀኝክ አርጊያት ያጃትና አላማሽን አሳክተሽ ወደ አገርሽ የዛን ሰዓት ድል ነስተሻል። ማንም ምንም ማለት አይችልም። ካለበለዚያ ከባድ ነው ወዴባ 20 ቤት የሰው ቤት የሰው ነው ወዴባ። እሺ ጨረስን። ወደ እስራኤል ነው ነው እኔ ስለ የራሳችሁ የምትከፍቱት ሳይሆን ያወራሁት መዳም በነገራችን ላይ ባሎቻችን ለኛ አያንሱም እኮ አንድ እንጀራኛ ማብላት አያቅታችሁም። ገባችሁ? ግን እኔ አሁን ለምሳሌ ባሌ እጅ ላይ መውደቅ አልፈልግም።
እኔ ይሄ የኔ እንትን ነው። አምላኬ በቻልኩት አቅም አንዳንድ ጊዜ ባለመቻልም በእንትን በማለትም ያኔ የራሳችንን ስራ መስራት ማንችላቸው ሰዎች አሉ። ግን የባለ እጅ ላይ መውደቅ አልፈልግም። ይቅርታ አድርጉልኝ። የነገን ቀን እግዚአብሔር ስለሚያውቀው የነገን እኔ አላውቀውም ለይቼ ማውቅ ስለማልችል፣ ስለዚህ የባለ እጅ ላይ መውደቅ አልፈልግም። ባሌም ደግሞ የኔ እጅ ላይ እንዲወርቅ አልፈልግም። ሁለታችንም በኮንፊደንስ የየራሳችን የሆነ ስራዎች ሊኖሩን ይገባል። እንሰራለን። ኦኬ። አንዳንድ ሴቶች እኮ ኑሯቸው ራሱ የባላቸውን እጅ ማየት አይፈልጉም። በነገራችን ላይ ኔቨር እንጂ እኮ ለኛ መሆን አያቅታቸውም እኮ የኛ ባሎች ምንም ቢሆን ምን ቤታቸውን ማስተዳደር አያቅታቸውም። አንድ እንጀራ ለኛ መስጠት አያቅታቸውም። ዛሬ ማለት ነገ ማለት አይደለም። ምን እንደምንሆን አናውቅም። ለዛ የራሳችን የሆነ ነገሮች ሲኖረን ግን ኮንፊደንስ ይኖራል። ነገ አትወርቁም። ማንም ሰው አያላግጥባችሁም። በእነሱ እንደቆማችሁ ማሳየት የለባችሁም። አው እስኪ 10,000 ድርሃም ስጪኝና ስራ ልጀምር እያየሁሽ ትጨምሪልኛለሽ። አረ ምን ችግር አለው ታዲያ? ያ እኔ ትቻለሁ ከሰው ጋራ ካሁን በኋላ በምንም አይነት መንገድ አታዩኝም። ትምህርቱ ሆኖኛል አይቼዋለሁ ምናምን። ካሁን በኋላ እኔ በራሴ ማንም ሰው ጋር አታዩኝም። ፋሚሊዎቼ ጋር ምናምን ልታዩኝ ትችላለሁ። ፋሚሊ ነው፣ ቆርጣችሁ አጥጥሉም። ከማንም ሰው ጋራ ግን አታዩኝም፣ በተለይ ዱባይ ምድር ላይ ሰው። ከዛ በተረፈ ግን ትርፍ ነው። 10,000 ድርሃም እኔ እኮ ብያችኋለሁ። ሀብታም የሆንኩ መስሏችሁ እንደሆነ ገብቶኛል ምናምን። ግን ፈጣሪ ይመስገን፣ ክብሩ ይስፋ ለመድኃኒዓለም። ቤቴ ጎሎብኝ አያውቅም። አሁንም ደጋግሜ የምነግራችሁ ቤቴ ጎሎብኝ አያውቅም። ክብሩ ይስፋ ለመድኃኒዓለም። የሰው እጅ ስላላሳየኝ አምላኬ አመሰግነዋለሁ። እንገራችሁ አናይም